ክብራትና ክብራን ተመልካቾቻችን የዛሬው በእኛ ፋንታ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ጀምሯል። እንግዲህ በዛሬው ደግሞ እንደተለመደው እዚህ ስቱዲዮአችን አንድ እንግዳ ይዘንላችሁ መተናል። ይህ እንግዳችን ማን ነው ካላችሁን በ1973 ዓመተ ምህረት ከአባቱ ከኢንጂነር ግዛቸው ሽፈራውና ከእናቱ ከወይዘሮ አየለች ሙሉጌታ እዚሁ አዲስ አበባ ቦሌ አካባቢ ተወለደ። የአንደኛ ደረጃ ትምህርቱን ከ1 እስከ 10 ያለውን በኢንዲያን ኮሚዩኒቲ ስኩል ተከታተለ። የሁለተኛ ደረጃ ትምህርቱን ደግሞ እዛው ሰፈራቸው በሚገኘው ቦሌ ሃይ ስኩል አጠናቀቀ። ከዛም ወደ ዩኒቲ ዩኒቨርሲቲ ኮሌጅ በማቅናት በአካውንቲንግ የትምህርት ክፍል ትምህርቱን መከታተል ጀመረ። ነገር ግን ብዙም አልገፋበትም። እሱን በማቋረጥ ወደ መንፈሳዊ ትምህርት ኮሌጅ ገባ። እዛም በመግባት በስነ መለኮት ወይም በቲዮሎጂ 2 ዓመታትን በትምህርት ገበታው እንዳሳለፈ እሱንም አቋረጠ። ከዛም በ2005 ዓመተ ምህረት ወደ ሀገረ ጣሊያን በማምራት በሰርቲፊኬት በዲጄነት ሙያ ተመረቀ። ከዛም ወደ ሀገረ አሜሪካ በማምራት በቪዲዮ ፕሮዳክሽን እና በፊልም ስራዎች የመጀመሪያ ዲግሪውን በመያዝ ወደ ሀገሩ ተመለሰ። የዛሬው እንግዳችን ሁለገብ ነው። ፊልሞችን ይሰራል፣ ቪዲዮችን ዳይሬክት ያደርጋል፣ እንዲሁም በትወና ይሳተፋል። በተለይ በቅርቡ በወጣው የፌስቡክ አርበኞች በተሰኘው ተከታታይ የቴሌቪዥን ድራማዎች ይታወቃል። እንዲሁም ደግሞ አጫጭር ወደ 3 የሚሆኑ የፊልም ስራዎችን ሰርቷል። ከዛሬ 15 ዓመት በፊት ደግሞ እዚሁ በኢትዮጵያ ቴሌቪዥን ስቱዲዮ ሳምቮድ ጆኒና ዲጄ ፋትሱ የተሰኙ ውቤ ከረሜላ የተሰኘ ሙዚቃ ሰርቶልን በተለይ በህዝብ ዘንድ የታወቀበት ነው። ለሰርግ ለልደት እንዲሁም ደግሞ ለምርቃት የምንጠቀምበት የሄኖክ አበበ ልዩ ቀናት ልዩ የሚለው ቪዲዮዎቹን ዳይሬክት በማድረግ እንዲሁም ደግሞ አልበሙም ላይ የራሱን አሻራ አሳርፏል። የዛሬው እንግዳችን በተለይ በስፋት የሚታወቀው በፕሮዲዩሰርነት በዲጄነት ነው። ሱራፌል ግዛቸው ይሰኛል ወይም ዲጄ ፋትሱ እዚህ ስቱዲዮአችን ይገኛል። ከሱ ጋር የምናደርገውን ቆይታ እንድትከታተሉን በአክብሮት እንጋብዛለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እሺ እንዴት ነህ? እንኳን ደህና መጣ። Thank you. ከመጀመሪያ ኢንተርቪው ከመጀመራችን በፊት ስለዚህ መነጽር ይቅርታ መጠየቅ ፈልጋለሁ ተመልካቾቻችን። እሺ ይቻላል። የጉራ ሳይሆን ላይቶቹ አይኔን እንትን ስለሚሉኝ ምንም ችግር የለም። እንዲሁም አልቃሻ ነኝ ግን ያስለቅሱታል አይኔን። እንዲሁም አልቃሻ ነኝ ምንም ችግር የለም። ስለዚህ ይቅርታ እንጠይቃለን። ምንም ችግር የለም። እኛም ጠይቀናል እንግዲህ ለተመልካቾች። ለተመልካቾች ከረጅም ጊዜ በኋላ ነው ወደ ኢትዮጵያ 10 ዓመት almost 11 ዓመት በኋላ ወደ ኢትዮጵያ ተመለስኩ። አሁን ከተመለስኩኝ አንድ አመት አልሞላኝም ግን ክሎስ ወደ አመት ሊሆነኝ ነው። መልካም 2000 አካባቢ ነው የተመለስኩት። ሱራፌል ግዛቸው መቼም በዚህ ስም ብዙ ሰው ያውቃል። ዲጄ ፋትሱ በሚለው ነው። ለምን ተባልክ? እኔ ዲጄ ፋትሱ ነኝ ራሴ ያወጣሁት። ስም ማውጣት ኦዲየንስሽን ካች እንዲያደርገው ይረዳል። ልዩም ያደርግሻል። ወደ ዲጄነት ሙያ እንዴት ገባህ? ዲጄነት ሙያ የገባሁበት መሰረቱ ፍቅር ነው። የሙዚቃ ፍቅር ነው። በሙዚቃ ፍቅር በመለከፍ እናቴ እንደምትለኝ ከሆነ ከ3 ከ4 ዓመት ጀምሮ ወደ ሙዚቃ በጣም ተሳባለህ ትላለች። ከዛ ነው የተጀመረው። ግን ያው ስሜትንና ኢንትረስትን በማየት ግን ወደ ፕሮፌሽናሊዝም የተቀየረው እንግዲህ እየተጀመረ በጓደኞች ቤት የሆነ ሃውስ ፓርቲ ሲሆን ሙዚቃ ታጫውችላቸዋለሽ በካሴት። ከዛ ሚኒ ሚዲያ ቦሌ ሃይ ስኩል ሚኒ ሚዲያ 2 ዓመት ስማር ሚኒ ሚዲያ ሰራለሁ። እነዝራ እጅጉ ምናምን የሚባሉ ጋዜጠኞች ነበሩ። አሁን ጎበዝ ጋዜጠኞች እነሱ የኛ ባሽ ናቸው። ስናፍቅሽ የኛ ባሽ ናት። ይሄ እንትን ላይ ያለችው 9ኛው ሺህ እነሱ የቦሌ ልጆች ናቸው። የቦሌ ሃይ ስኩል ልጆች ናቸውና ሬዲዮ ፕሮግራም እንሰራለን፣ መዝናኛ ፕሮግራሞች እንሰራለን። እዛ ስንሰራ ሙዚቃ ፓርት ላይ ነበርኩ የምወስደው እና በዛ ደግሞ ወደ ትንሽ ወደ ማሳደግ ከዛ ደግሞ ናይት ክለብ በመጀመር ወደ ቋሚ ገቢነት ተቀየረ። ብሎም ኢትዮጵያ ሬዲዮ እና ቲቪ ኤፍኤም ሲከፍት እሱንም ጆይን አረግን እና ደንበኛ እንትን ሆነ ማለት ነው። እንጀራ 97 ላይም ተሰሩ ነበር አይደል? ረጅም ጊዜ በዲጄነትም በጋዜጠኝነትም እስኪ ያጫውተን። 97 እዚህ ያለ ሳይሆን እዛ አየር ጤና ያለ ነው የሰራ ነው። በዲጄነት ነው የገባሁት ከነሰይፉ ዘነበ ወርቅ ያለ አየር ጤና ነው። አዎ ሬዲዮ ግቢ እዛ ነበር የጀመርነው። ነብሱን ይማር ዲጄዚ የሚባል ነበር እሱ ቦታ። ከሱ በኋላ እኔን አስገቡኝ። ከነሰይፉ ጋር ነበር የጀመርኩት። አዲስ ዜማ የሚባል ፕሮግራም ነበረ እና አንድ ቀን ሰጡኝ። በዛ ነው የጀመርነው። ከዛ ሙሉ ፕሮግራም ላይ በመስራት ሙሉ ፕሮግራሞችን በማዘጋጀት ፕሮዲዩስ በማድረግ
እዛው ወደ 6 አመት ሰራሁኝ እዚህ ሲመጣ ኤፍኤም እዚህኛው ጣቢያ ሲመጣ እኔ ያኔ ወደ ጣሊያን ሀገር ሄድኩኝ እና ግን ኢትዮጵያ ሬዲዮ እና ቲቪ የዛ ኤፍኤሙ በጣም ብዙ ኤክስፒሪየንስ ለከርቭ ያደረገልኝ የላይፌን መንገድም እሱ ነው ብዙ ባለሙያዎች እና በፈለቀ ነፍሳ ተገኝ ምትያቸው በቃ ሜጀር ጋዜጠኞች ከኛ ጋር ነበር የሚሰሩትና ዳግማዊ ነው ደግሞ ጥያቄና መልስ ነበር አሁን ካናዳ ነው ያለው እና ሜጀር ጋዜጠኞች በዲሲፕሊንም ሆነ በእውቀታቸው አሪፍ የሆኑ ጋዜጠኞች ጋር ነበር የምንሰራውና እኔ እንደውም እንደ አማተር ነኝና በጣም ትልቅ ኤክስፒሪየንስ ያሳለፍኩበት ቤት ነው ከዛ ምን ግርማቸው አሁን ቀውጢ የሚያደርጉት ሁሉ እነሱ ሁሉ ከዛ በኋላ መጡ እና ትልቅ ቤት ነበር እና እዛ ያለኝ ኤክስፒሪየንስ ነው አሁን ለምሰራቸው ስራው መሰረት ይሆነልኝ ላይፌም ገንዘብ ማገኘሁት ከዛ በኋላ ነው መታወቅም እኮናውም በጣም የገነነው ከዛ በኋላ እዚህ ኢትዮጵያ ቴሌቪዥን እና ሬዲዮ ባለውለታችን ነው እናመሰግናለን መልካም በተለይ የዲጄነት ሙያ በእኛ ሀገር እንደ ሙያ አይቆጠርም አብዛኛው ማህበረሰቡ ዘንድ እንደ ሙያ ተደርጎ አይወሰድምና እናንተ ደግሞ ቀደምት ከሚባሉት ውስጥ ናችሁ የዲጄነት ሙያን ስትጀምሩና እንዴት ታየዋለ ህብረተሰቡ ዘንድ ያለውን አመለካከት እንደውም ትንሽ አሁን ላይ ጥሩ የሆነ ብዙ ዲጄዎችም እየወጡ የዲጄዎች ማህበርም እየተቋቋመ እንዴም ተቋቁሟል በርግጥ እንደዛ አይነት ነገሮች ስላሉ ግንዛቤው ተፈጠረ እንጂ እንደ ሙያ አይወሰድም አንተ እንደ ዲጄ እንዴት ታየዋለ ያው እንደ መጀመሪያ ቤቴም ውስጥ እንደ መጀመሪያ ልጅ እንደመሆኔ ዲጄም እንግዲህ ቀዳምት ከመን እንደመሆኔ ያው የመጀመሪያውን እንትኖች የቀመስነው እኛ ነን አይደል የመጀመሪያ ልጅ የሚከተከቱ ተቀጥቅጠናል ምን ይልሻል መሰለሽ ምንድነው ሙዚቃ መቀየር ነው ናና ሙዚቃ መቀየር ነው ናና ጫውስልኝ ይልሻል እንዴ ገንዘብ መሰራበት ስራ ይኮን እና ምንድነው እስከዚህ ታካብዳለህ ማለት አሁን ግን እንደዛ ስቴጁ ተቀይሯል ያለው ግንዛቤ ይመስለኛል ኢትዮጵያ ውስጥ የዲጄነት ኮንሰፕት ሊያድግ የቻለው ኤፍኤም 97 ከመጣ በኋላ ነው ሙዚቃውም ያደገው ሙዚቃውም ከርቫውን ለምሳሌ ያ ጄነሬሽን በተለይ 90ዎቹ ጄነሬሽን ያደገው 97 ከመጣ በኋላ ነው ስለዚህ የሙዚቃ የዲጄነት ኮንሰፕት ሰው ውስጥ አልሰረጸም አስፈላጊነቱ አልታያቸውም ስለዚህ አትፈርጅበትም በሶሳይቲው ላይ የማያውቀው ነገር ነው እንደቀላል አድርጎ ነው የሚያው ግን በጣም ከባድ ፕሮፌሽን ነው ከስሜት ጋርና ከሰዓት ጋር ከጊዜ ጋር ከስሜት ጋር መታከይጁ አሁን ለምሳሌ ናይት ክለብ ውስጥ ተጫዋች አንደኛ በሰዓት ተወሰነች ነው የምትጫወቹ ሁለተኛ ከስሜት ጋር ነው ከሰዎች ስሜት ጋር ነው የምትጫወቹ ሰዎችን ለማስደሰት የሚደረግ ኮሜዲያን ወጥቶ ካላሳቀ እንዴት ተሳቆ እንደሚወርድ ታውቂያለሽ እኛም ዲጄ ወተን ሙዚቃውን ካላጫወትና ሰውን ካላስደሰትሻቸው it's like ምንም በቃና በዚህ መሃል ቁማር የምትጫወችበት ስራ ነው እና በጣም እንት መሆን አለብሽ ኳሊቲዎች ያስፈልጉሻል ያንን አልተረዳውም በዛ በወቅቱ ህብረተሰቡ ስለማያውቀው ቫልዩን ብዙም አይወስደንም ነበር ግን 97 ከመጣ በኋላ ጥሩ የሆነው የተወሰነ ሰው የሙዚቃ ሙዚቃቱ ያደገ ሲመጣ አሁን ለምሳሌ እና አይሬ ሙዚካል አይሬ ዲጂታል በጣም ከጃዝ ጀምሮ የሌለ ሙዚቃ ነው የሚያሰሙን ማለት ህዝቡን በሙዚቃ ልትናሳድገው የተለያየ ጀነር ማዳመጥ ሲጀምር ሲፈልግ በየናይት ክለብ ይሄንን አጫውትልኝ ሲል ምናምን እያደገ መጣ እና አሁን እንደምታየው ነው ዲጄነት ኤቭሪዌር ተቆጣጥሮታል ማት ዲጆች አሉ እና ታድጓል ብዙ ብር የሚከፈላል አሁን እንደው በነገር ላይ የሀገር ውስጡን አነሳን እንጂ በውጭው ዓለም ዲጄነት ትልቅ ሙያ ነው አይደል ውጭ ስቴጅ ሌላ ነው እስኪ እሱን ማጋራን ውጭ ስቴጅ ያንዳንዱ ለምሳሌ አሁን ዘፋኞቹ ከባንድ ጋር መስራት አቆመዋል ሲጀመር ብዙ በቃ ታዋቂ አሁን ቢዮንሴ በዲጄ ነው ብዙ የምትሰራው ባንድም አላት ሜጀር ኮንሰርቶቿ ላይ በዲጄም ሰራለች ሁሉም እነ ድሬክም ኤቭሪባዲ የራሳቸው ዲጄዎች አላቸው ሶ ዲጄ ምንድነው ፖርታብል ነው ሙዚቃሽን ይዘሽ ነው የምትሄጂው ኢንስትሩሜንታሉን ነው የምታጫውቹ ቦታ ማይፈጅም ምንም አይልም ሪሄርስ ማድረግ የማያስፈልገውም ሳውንድ ቼክ የለ ምን የለ መክፈት ትችያለሽ ሶ ቀላል ነው ለመጓዝ ከዛም አልፈው ደግሞ ፕሮዲዩስ የሚያደርጉትም ሙዚቃ ዲጄዎች ናቸው ብዙዎቹ ለምን ቴስት አላቸው ሙዚቃ ሲያዳምጡ ነው 19 ዓመት 20 ዓመት ሙዚቃ ሳዳምጥ የኖርኩ ሰው ነኝ ሙዚቃ ቴስቴ ሰፊ ነው ስለዚህ ከማንም ሰው ይልቅ ዲጄዎች ሞር የሙዚቃ ቴስታቸው ከፍ ያለ ነው እና በውጭ በጣም ትልቅ ኢንዱስትሪ ነው እስከ $100,000 የሚከፈላቸው
በናይት አሉ አድገዋል ትልቅ ነው ጠቃሚነቱም እንደዛው ነው በመጀመሪያ በዲጄነት ሙያ የተከፈለ ብር ምን ያህል ነው አስደንጋጭ የሚሆነው የመጀመሪያ ስራዬ በጣም አንደኛ የተባለው ቤት ገባሁ እዛ ቤት ስገባ ክፍያ 600 ብር ማለት በዛን ሰዓት ብዙ ነው የጠቀመኝ ነገር ሰዎቹ ነጮች ናቸው ባለቤቶቹ እና ምንም ዕቃ ይዤ አልገባሁም ሶ ሲዲ ከጣሊያን ሀገር በየሳምንቱ ይመጣልኛል ከዛ ማጫወቻዎችም እዛ ድቅ ያሉ ነው ገብቼ ነኝ ግን እኔ ከማሰማቸውና ከማዳምጣቸው ሙዚቃ አይነቶች የተለዩ ስለነበረ በብዛት የኢንተርናሽናል ኮሚኒቲው ነበር እዛ ቤት የሙዚቃ ዕውቀቴን በጣም አሰፋልኝ 3 ሰዓት ነው የሚከፈተው ቤት 3 ሰዓት የሚከፈት ቤት እኔ 11 ሰዓት ነው የምገባው ለምን ያኔ ራሴን በእንደዛ አይነት ሙዚቃዎች ስላላሳደግኩ ቁጭ ብዬ እንደ ዲጄ ምን ነው የኛ በሰዓት መመጣ አይ ሶኬ ላዳምጥ ሙዚቃዎችን ብዬ 11 ሰዓት ገብቼ እስከ 3 ሰዓት ድረስ ሙዚቃ አዳምጥ ነበር ዲጄነት ሙያ ብዙ ጊዜ ድምጻያኖችን በማውጣት የድምጻያኖችን ደግሞ ስራ በማግነን ደረጃ ይታወቃል እስኪ እንደው አንተ አወጣኋቸው የምትለው አግንኛቸዋለሁ በኔ ዲጄነት ስራ የምትላቸው ካሉ አጠቃላይም ደግሞ ምን ይመስላል ይሄ አመለካከት እውነት ነው ወይ ግሎሪፋይ ከማድረግ አንፃር እንዴት ታየዋለህ ማለት እንትን ክሬዲቱን መውሰድ አልፈልግም ማለት እኔ ነኝ እንደዚህ ያረኩላቸው ለእንትና ከሌ በየሴም ጠርጬ ማድረግ አልፈልግም ግን የሆነ ጀነሬሽን ሙዚቃ አሳድገናል የሆነ ጀነሬሽን በተለይ 90ዎቹ ሙዚቃ አሳድገናል እንግዲህ የኢትዮጵያ ሙዚቃ እኔ አንዴ ለሃርቫርድ አንድ ሰው ጥናት እየሰራ ነውና ከሱ ጋር ሪሰርች እንሰራለን በኢትዮጵያ ሙዚቃ በናይት ላይፍ ከአዝማሪ ጀምሮ እስካሁን እስካለው ኢዲኤም ማለት ኤሌክትሪካል ዳንስ ሚውዚክ አሁን ትሬንዲንግ ነው ኢትዮጵያ ውስጥ እነ ሮፍናን የሚሰሩት ኢዲኤም ሚውዚክ ይባላል እስከዛ ድረስ ያለውን ጉዞ እንቃኛለን እናወራለን በየሳምንቱ ሱ ሪሰርች እየሰራ ነው ነጭ ነው እና ኢትዮጵያ ሙዚቃዎች ከፋፍለናቸዋል እና አንደኛው የከፈልነው ኤራ የቱ መሰለሽ የነ ቴዲ አፍሮ የሚባለው ዘመን በዩ የነ ቴዲ አፍሮ የሚባለው ዘመን የቸርች ሙዚቀኞች ከቸርች ወጥተው እና ኤልያስ መልካ ቢኒያም በድሩ የሚባሉ ጎበዝ ናቸው ታለንትድ ሙዚቀኞች ወጥተው መንፈሳዊ ነበር ወደ ዓለማዊ ሙዚቃ የተቀላቀሉበት ዘመን ነው አፍሮ ሳውንድ ዜማ ላስታስ ምናምን ይያለ ብቻ እነዚህ ልጆች ታለንትድ ቸርች ሚውዚሽንስ የቸርች ሙዚቃ በጣም ቢግ ነበር በተለይ ሊሊ ቃል ኪዳን ጥላሁንና ዳንኤል አምደ ሚካኤል በሶልኔት የሚባል ሙዚቃ ቤት ነበር ሶልኔት ማለት አሁን የአቢሲኒያ ፍላይት ሰው የሰለሞን አቶ ሰለሞን ግዛቸው እሱ ሶልኔት የሚባል ስቱዲዮ ነበር እና ሙዚቃ ቤት እና በጣም አሪፍ ኢኩዊፕመንት አስገብቶላቸው ኪዩቤዝ ምናምን ያኔ አስገብቶላቸው እናቴ የእንትና መዝሙር ሲወጣ የሊሊና የዳንኤል አምደ ሚካኤል መዝሙሮች ሲወጡ በጣም በቃ ሂት ነበር እና ሙዚቀኛው ሁሉ ጉድ ያለው ነው እንግዲህ የኔ ኤልያስ እጅ ያለበት ሙዚቃ ነው የነ ክርስቲያን ግርማ የሚባሉ የቸርች ሙዚቀኞች ያኛው ኤራ በዛኛው ኤራ ውስጥ አሁን ኤልያስ መልካ ወጡ እና ኤልያስ መልካ ወጡና የቴዲ አፍሮ አቦጊዳ ተሰራ ልክ ከዛ ነው የሚጀምረው ያኛው የቴዲ አፍሮ ኤራ እሱ ላይ ነው እኛ ዲጄ ማድረግ የጀመርነው ገባሽ እሱ ላይ ከዛ ይወጣ ቴዲ አፍሮ ሲወጣ ጎሳይና አሌክስና ጎሳይ ወጡ በተከታታይ ከዛ ኃይልዬም አለ ከነሱ በፊት ነው ግን ኃይልዬም ኤልያስ ጋር ሰራ ትመጭኛለሽ ግርማ ገመቹ ትግስት ምናምን ትግስት አፈወርቅ ያመት ባለ ይሄ አውዳመቱ ያ ጀነሬሽን ነው እኛም ዲጄ ማድረግ የጀመርነው ከዛ ጀነሬሽን ሙዚቃ እንተንጋ ያው እጃችን አለበት ምንም ጥርጥር የለውም ለምን የሚሰራው ሙዚቃ እኛ ነከፍተን ወደ ሰው የምናደርሰው ያንን ጀነሬሽን ሙዚቃ በደንብ ህዝብ ጋር እንዲደርስ እንትን ብለናል እነ ታምራት ደስታ ጥበብ ወርቅ እየመጣ ኦማይሪ መጣ እና ሃይማኖት ግርማ እነዚህ ጀነሬሽን ከቴዲ አፍሮ ክፍል የሆነ ዘመን ውስጥ ያሉ ናቸው አብዱኪያር መጣ ብዙ ናቸው በተለይ ዘጠናዎቹ ልናጠቃልለው በአጠቃላይ እነሱን አሳደግናቸው እንደው አንተ ስታጫውት የምትወደው ሙዚቃ ይሄን ባጫውት ደስ ይለኛል የምትለው የትኛው ዘርፍ ላይ ነው እኔ እንግዲህ ያረጀው ስንመጣ እንግዲህ ለስለስና ቀዝቀዝ ያለ ሙዚቃዎችን እየወደድን እንመጣለን የኛ ጀነሬሽን ሂፕ ሆፕ ደስ ይለኛል የኛ ጀነሬሽን ሂፕ ሆፕ ኖቶሪየስ ቢአይጂ ቱፓክ ያሉበት ያዛ ጀነሬሽን ያለ በጣም የሚያስቀኝ ነገር ድሮ ቀረ ይባላል ሁላችንም አሁን እኛ ድሮ ቀረ የሚለው እንትን ውስጥ ገብተናል ስላንግ ውስጥና የነሱ ጀነሬሽን የ90s because you have memory ያለሽ ብዙ
እሱ ይጥምሻል። ግን የኔ ሙዚቃ ቁንጮ ቦብ ማርሌ ነው እና የትም ሂጂ የትም ልውጣ የትም ልስማ የትም ልውረድ ምንም ሙዚቃ ምናምን የሙዚቃ የዘላለም ንጉስ ቦብ ማርሌ ነው ብዬ ነው የማስበው። በሬጌ ዘርፍ በሬጌ ዘርፍ ነው ከሙዚቃ ስልቱ ባሻገርም ከሜሴጁ በቃ ኤቭሪቲንግ አሁን ሜሴጅ ስልሽ የነጻነት ብቻ ዘፈን አይደለም ቦብ ማርሌ ያለው የፍቅር ያበደ የፍቅር ዘፈን አለው ያበደ በቃ እና ይደንቀኛል ቦብ ማርሌ አንዳንዴ ስሰማው ቦብ ማርሌ ያስደንቀኝ ቦብ ማርሌ ዘፈን አሁን ዋን ላቭን ከፍቼ አንድ 3 ባንዴ በተከታታይ እንደውም አንድ 4 ነው ማጫወተው ቦብ ማርሌ ይቆርጥላቸዋለሁ ግማሽ ሰው ግን ኢንተርቴን ዘፈኑ ሌላ ነገር ነው አብረው የሚዘፍኑት አላን baby don't worry about the things he said everything አዘፍናቸዋለሁ ሊንክ ወጫን ሳለ ካገር ውስጥ ያው ቴዲ ነው ለምሳሌ 5-4 አልበም የኢትዮጵያ ምርጥ ብትይ ከባባድ አልበሞች አሉ የጂጂ ጉድፈላ የኔ አልበሞች የቴዲ አፍሮ ያስተሰርያል ያስቴር አወቀ ካቡ ቴዎድሮስ ታደሰ ዝምታ የእንትና የቸሊና አንድ አልበም ያላት ቸሊና በቅርብ ያወጣ ትንሽ ደግሞ ጨምርልሽ የጌታ ያንለይ እነዚህ አልበሞች ታምረኛ ናቸው አለኝ አልበሞቹ እምወዳቸውና በቃ ፓወርፉል የሆኑ አልበሞች ናቸው በዲጄነት ሙያ ብዙ ማህበራት የሉም የዲጄዎች ማህበር በቅርብ ነው እንግዲህ የሚታወቀውና እስኪ ስለሱ ትንሽ ነገር በለን የዲጄ ማህበር ተቋቁሟል ኢትዮጵያ ውስጥ እኔ አልነበርኩም ሲቋቋም ያው ውጭ ስለነበርኩኝ ፊዚካሊ አክቲቭ አይደለሁም ለማህበሩ መልካም እንግዲህ ዲጄ ፋትሱ እኔ እነዚህን ያህል ካነሳውልህ አልጨርሳቸው ጥያቄዎቹ ወደ ወሳኝ ሰዓት 5 ሰዎች ይጠይቁሃል እነማን ናቸው የሚጠይቁ ምንድነው የሚጠይቁ የሚሉትን እኛም አናቀም አንተም አላቀም ስለዚህ እዚሁን ከፍተልህና ምን ጠየቁን እንግዲህ የመጀመሪያው ጥያቄያችን የሚሆነው ካንተ ጋር የረጅም ዓመት ጓደኛ ነው በዲጄነት ሙያ ይታወቃል ማን ነው ምን ጠየቀ እንመልከተው ዲጄ ቤቢ ሰላም ፋትሱ ዲጄ ፋትሱ እንደነ ዛሬ እንግዲህ በኤቢሲ በእኛ ፋንታ ፕሮግራም እኔ ጥያቄ ሆኜ መጥቻለሁ ከበድ ያሉ ጥያቄዎችን አዘጋጅቻለሁ ከሙዚቃው ጎን ለጎን ወጣቶች ላይ ብዙ ወጣቶችን ኢንስፓየር የሚያደርግ እንደዚህ አይነት ነገሮችን ትሰራለህና ምንስ አላማ አድርገህ ነው እንደዚህ አይነት ነገሮች ላይ ትኩረት የምታደርገው አንተና ሳምቦርድ እዚህ በኢቲቪ ስቱዲዮ ውስጥ የጆኒን ውቤ ከረሜላን ቪዲዮ ስትቀርጹ ጆኒን እንዴት እንዳገኛችሁት እኔ ታሪኩን አውቀዋለሁ ድንገት መለስ ብለህ አሁን ለኢቲቪ ተመልካቾች ለዚህ ፕሮግራም ተመልካቾች ጆኒን ከረሜላ ሚሊዮን ሙዚቃ ስለ ድሬዳዋ የነበራችሁንም ገጠመኝ አንተና ሳምቦርድ እንዴት እንዳገኛችሁ እሱን ድጋሚ ለተመልካች እንድትነግርልኝ ፈልጋለሁ አንተና ዊሽ ድሮ ፋራናይትም ወይ ውቤ በራም ከዛ በፊትም የነበሩ ቦታዎች ላይ ስታጫውቱ እንደው ሲኒየራችሁ ከናንተ ሲኒየር ምናልባት ዲጄ ዚ ሊሆን ይችላል እነማን ሲመጡ እናንተም ትርበተበቱ ነበር ከብራኑ ተዘራ ጋር ብሬ ሁላችንም ጓደኛ ወዳጅ ነው በጣም የቅርብ ወዳጅ እንደሆናችሁ ደግሞ ሁለታችሁ ብዙ አቃለው እስቲ ከብሬ ጋር ከነበራችሁ በስራም እዛ አሜሪካን ሀገርም አውራሱ ሳስቦን ያሳከኝ ነው ከብሬ ጋር የነበራችሁን የተለያዩ የስራ ገጠመኞች አንድ ሁለቱን እዚሁ ለተመልካች ዘና እንዲያደርግ ነው ፕሮግራሙ መዝናኛ እንደመሆኑ መጠን እሱን እንድትናገርልኝ አስገድዳለሁ አመሰግናለሁ ጨረሰ ጽፌልሃለሁ እንግዲህ እሺ አስታውሳለሁ የመጀመሪያ ጥያቄ የነበረው በብዛት ወጣቶች ላይ የምሰራቸውን ስራዎች ያነሳል ከሙዚቃው ጎን ለጎን ወጣቶች ላይ ብዙ ነገሮችን ትሰራለህ ምንድነው ያነሳሳ ምን እንግባ አድርገህ ነበር ይልሃል ጀነሬሽን ነው የምናየው ወጣት ላይክ ኢነርጂ እኔ በጣም ኢነርጂቲክ ሰው ነኝ ኢነርጂ ወዳለሁ ላይክ
የሆነ የሚያኮርፍ የሆነ የደከመ አንዳንዴ ኖ አይቻልም ምናምን እኔ ዲክሽነሪ ውስጥ የሉም እንትን ደግሞ እናቴ የምትለው እንትን አለ ጥቅስ አይሆንም እንትተሽ ይሆናልን ያዢ ይሄን ሁሉ የሚይዙት ወጣቶች ናቸው ኢነርጂያቸው ደስ ይለኛል ሲሰሩ ያላቸው ፓሽን ያስደስተኛል ሶ እኔ ከኢነርጂው ከሞተ ሰው ጋር መስራት አልፈልግም ለኔም ኢነርጂ ነው እነሱ የሚሰጡኝ እና ሳያቸው አሁን በተለይ ኢትዮጵያ ውስጥ እኔ ባይዘው እንደዚህ ምላቸው ልጆች አሉ ታየሩ ብዙ ዘፋኞች እንትን አርቂያለሁኝ አሁን እኔ አልወድም ክሬዲት ሞተር ይቅርብኝ እንጂ ብዙ ዘፋኞች ዘፋኝ አርቂያለሁ ግን እነዚህ ልጆች አሜሪካን ሀገር ወይ ዩሮፕ ቢወለዱ ኖሮ ታሪክ ይሰራሉ የሚባሉ ልጆች አሉ ኢትዮጵያ ውስጥ እና እነሱ መግፋት ነው መፈልገው ነባሽ የነሱ አካሄድ ይወስነዋል ወደፊት ግን አትሊስት ወደ ላይቱ ወደ ብርሃኑ መግፋት እነሱ ሲመጡ ሲጠይቁኝ ይሄ ነገር እርዳን ሲሉኝ መርዳት ማገዝ ለምን ያችን ደረጃ እንዲያልፏት ማለት አሁን ከባድ ነው እኔ ማልፍ ያታለሁ በኔ ላይፍ ውስጥ አሁን ለምሳሌ እነ ሰይፉ ፋንታውን እንትን አላቸው እዝራስ ጀምረውኛል ኦፖርቹኒቲ ሰጥተውኛል ስለዚህ ዋይ ናት ፔይድ ፎርዋርድ ይባላል ወደፊት ፔይድ ፎርዋርድ ያስደስተኛል ግን ከዛ በላይ ግን ኢነርጂ ደስ ይለኛል የያንግ ኢነርጂ ልጆቹን ከማውጣት አንፃር ግዴታዬ ነው ማውጣት ግን ኢነርጂያቸው የመስራት ኃይላቸው ፍላጎታቸው እኔን ራሴን ያስታውሰኛል ድሮ የሰራ 24 ሰዓት ከዛ ደግሞ ያስደስተኛል ላይክ አቺቭ ያደርጋሉ የሆነ ጎል አላቸው ወኔ ያላቸው የሆነ ነገር ስታደርግላቸው ደስተኞች ናቸው እና ያለኔ በጣም ባይዘው ጆይ እና ሁለት አይነት ደስታ አለ ይባላል አንደኛው ሃፒነስ ነው ሃፒነስ ማለት አውስጃው ለምሳሌ 100,000 ብር ተሰጥሽ ሃፒ ትሆኛለሽ ወይም የሆነ ነገር ልጅሽ ግራጁዌት ያደርግ ሃፒ ትሆኛለሽ ራሱ ቋንቋው ራሱ ሃፒነስ የመጣው ሃፕን ከሚያደርጉ ነገሮች ነው ጆይ ግን የሚባል ነገር አለ ጆይ ግን አሁን ዳን ሄደሽ የሆነ ራቁቱን አይነሽ ሄደሽ ልብስ ስታለብሽው የሚሰማሽ ስሜት አለ አይመልስልሽ ጆይ ነው ያ አይነት ደስታ ይሰጣል ውስጣዊ እርካታ ታገኛለሽ እነዛውን ጩጮቹ ምንም አይሰሩልኝም ግን ያንን ስሜት ይፈጥሩብኛል እና ያን ስሜት አላገኘው ለኔክስታሲ ግብህስ ምንድነው አለ ስለዚህ ደስታ ነው በሚል እንለፋ ደስታ እሱ ነው ደስታዬ ግን አሁን አልበም ለመስራት እያሰብኩ ነው አልበም ለመስራት ከነሱ ጋር የተወሰኑ ልጆችን ሰብስቤያለሁ በሁለተኝነት ደረጃ ደግሞ ዲጄ ቤቢ ያነሳው አንተና ሳምቮድ ጆኒ ያነሳዋል ወደ ዛሬ 15 አመት የነበረው ቀድም ላይም ስናነሳው ነበር አይደል ውቤ ከረሜላ የሚለው ሙዚቃ ሲሰሩ ጆኒን እንዴት እንዳገኛችሁት አጋጣሚውን ድሬዳዋ የነበራችሁ እንደተመኝ ያነሳዋል ስለሱ አጫውተን አለ ጀማምር ሄደሽ ለዚህ ነው ያቆየሽ ማለት ነው ድሬዳዋ ለስራ እኔና ሳምቮድ ድሬዳዋ ሄደን ኤቭሪዌር ስንገባ ያ ዘፈን ነው ዘፈኑ ወጥቷል እኮ ዘፈኑ በፊት ወጥቶ ነበር አልበም ወጥቷል ጆኒ ዮሐንስ ታፈሰ ይባላል አሁንም አልበም አውጥቷል አውታር ላይ አዲስ ሙዚቃ አለው አዳምጡለት ጆኒ በጣም የራሱ ዓለም ውስጥ የሚኖር ሰው ነው ጉዳይ አይደለም ክሊፑ ላይ ማየት ይችላል የሶስት ዓለም ሰዎች ነን እና ስንሄድ ድሬዳዋ በየቦታው ስንገባ ወይ ዲፋቲ ይላል ሳምቦን እቺ ነገር አዲስ አበባ ስንሄድ ከታትፈን የሆነ ቻፕ አድርገን አስተካክለናት ምናምን ቲቪ ሄደን ጋሻቢ ጋር ደውላችኋለሁ ተቀርጸን እቺንማ ታሪክ እንስራ ክሊፕ አልነበረው ማለት ኦዲዮ ብቻ ነበር ከዛ እሺ ተባባል ድሬዳዋ ትሪፓችን ጨርሰን ስንሄድ ሳምቮድ አንገትሽ ላይ ነው የሚቆመው የሆነ ነገር ከፈለገ በቃ መፈጸም አለበት የዛን ሁለተኛ ቤት ነው የገመጣው የዛኛ ቤት መጣ ከዛ የሆነ የሻውን ፖል ምናምን ቢቶች ነበሩ ምናምን እኔ ያኔ ሞካከር ነበር እንደዚህ ሙዚቃ ለማቀናበር የሆነ እንትን ይያልኩ እና እነሱን ቆራረጥ ሉፕ አረግድ ምናምን እሱ ላይ እዛው በማይክ አለችኝ ስቱዲዮ ውስጥ እዛው ቀዳናት ብሎ ገባበት ምን እንዳለም አንዳንዱ አይታወቅም አንዳንዱ ግን ሊሪክስ ይሰማኛል ሰራናት ማታ ቁጭ ብያድሬ ሚክስ አረግናት ከዛ ደወልንላቸው ነው ስንደውለን ጋሻቢን ቀጠሮ ይዘራል በነጋታው አዚዟል ሳምቮድ ደውሎ ይወዱታል ሳምቮድን ያኔ ፌም ነው እሱ እና ይወዱታል እና ኤነርጂ ስላለው ከዛ ሰራናት ከዛ እንትኑ ማጫዋቻውን ከጓሮ የድሮ የኛ ቤት ወዳደቀ ሚክሰር እና ቃና አነሳሳናት አጸዳዳናት ለዋላይ ዲጄ ፋቱ ምናምን የሚዘለጠፈባት ምናምን እንዳታስፎግር ጆኒ ኬት ይምጣ ቢደወል ኬት እናገኘው ጆኒ እሺ
የመጨረሻ ሚኒት ኮን ልንገባ ልንቀረስል መጨረሻ ላይ ያገኛል እና ማለት የት እንደገባ አላውቅም ዘፈኑ ደግሞ የሱ ነው ኦሪጂናል እኮ የሱ ዘፈን የሱ ነው እኛ ገነንበት እንጂ የጆኒ ዘፈን ወይ ሁሌ ነው የምናገረው ነገር ከይት ወስደን አናውቅም ግን የጆኒ ዘፈን ነው አልበሙ ላይ ያለ ነው እና ጆኒ ሲመጣ ራሱ በቃ ተቀጃብሮ ነው የመጣው ከዛ ሲመጣ ማለት አላሰበም እንደዚህ እኛ ራሳችን ዘፈን ኦርኬስትሬት አድርገን ምናምን ከዛ እንደውም ትዝ ይለኛል እቺ ያረጋት መነጽር የኔ መነጽር ናት እዚህ ጋር ዝም ብለሽ ለመመሳሰል አረጋት አልኩት ከዛ አረጋት መነጽሯን ገባ ደንግጧል አይተሽ እንደሆነ ለምን አላሰበውም ያላሰበው ኢንቫይሮንመንት ነው የከተት ነው ከዛ ገብተን ሙዚቃውን ቀርተን ወጣን እቃው አይሰራም እንዲህ ያሽከረከርኩ ነው እንደው ለማስታወስ ያህል እዚህ ጋር እንጋብዛችሁና ለተመልካች ወደ ትዝታም እንመለሳለን አንቺካለሽ ፍቅር ፍቅራችን ያለ እምነታችን እውነት ነው ሕይወታችን ጣፋጭ ነው Check that thing on the floor. Face back, I'm happy. Big up to Sambo. Road and they say like radio. Yeah, big sound, big down. DJ Pam mix it up. From the top to in that. This is select us up. Right some to the bow. Some to the bow. ተከተት ነው ጆኒ ባይ ዘ ወይ ትልቅ ሙዚቀኛ ነው ከሙዚቃም ባሻገር ጆኒ አርቲስት ነው ሳሊ ነው እና ሁለገብ አርቲስት ነው ለአርት ላይፍ ነው የሰጠን ከጋሻቤ ጋር አባይነ ነው መሰለኝ የሚቀዳል እና ስንወርድ እዛ ሊፍት ጋር የሆነ ቦታ ስንገናኝ አቤ ምናምን አለ የሆነ ሞፋያ የሚለው ላይ እሳት አስገባበታል አንተ እሱ እሳት ልናቃጥለው ነው አለ ጋሻቤ ስቱዲዮ ውስጥ ማለት ነው ድሮ አይሽ ሐሳቡስ ቪዥዋል ኢፌክት እሳት አስገቡበት ነገር ጋሻቤ እናመሰግነዋለን በዚህ አጋጣሚ እንትን ነው ያን ሰሞን ትንሽ ሃርደኛም ነበር ብዙ ክሊፖችን ይመልሳል እንዳሁኑ እንዴ አሁንና ድሮ ኢቲቪ አንድ ነው ድሮ እኮ ይኸውልሽ የሆነች ትንሽ እንብርት ከታየማ ብዙ ነው ይመለሳል ነፍ ቪዲዮ ነበር እና ጋሻቤ ነበር መዝናኛ ክፍል ኃላፊ በቃ ስትሪክት የሆነ ቪዲዮ ነበር የሚቀርበው እኔንን ማቁረጡ ጋሻቤ ይመልሳል እና ለስሚል ትዝታ ነው በጣም ለተመልካችም መለስ አረጋናችሁ አይደል ወደ ኋላ መልካም ሶስተኛው ጥያቄው የዲጄ ቤቢ የነበረው እኛ ስናጫውት ይላል የራሱንም ተሞክሮ ያነሳል ትልልቆቹ እናንተ ስትመጡ እንደው አላስደሰት ነው ይሆን እንርበተበታለን በእናንተ ጊዜ አንተ ስታጫውት እንደው ያላስደሰትኩት በተለይ አንተና ዲጄ ዊሽን ያነሳል እኛ ብዙ ዲጄ አልነበረብንም ወይ እኮ ዲጄ ቴክኒክ ነው ባይዘው ካንዱ ሚክስ ታረጊ ምናምን ይሰማሻል ፍሎሽ አካሄድሽ ምናምን እሱን ሊያውብሽ ይችላሉ እኛ ብዙ በዚህ አልተፈተንም ብዙ ስላልነበረ ይሄ ነው የምትለው የለም ሌላው አራተኛው ጥያቄው የብሬ ነው ብሬ ባይዘው በጣም ሰው ሊረዳለት የሚገባው እንደ ብርሃኑ ተዘራ አይነት መልካም ሰው ያለ አይመስለኝም ሁሉ ጊዜ ይላል ፋቱ ይላል ይሄ ሰውዬ ነገም እንደሚሆን አታውቅምና አግዘው ይላል ሲያወሩት ከመኪናው ተወርዶ ነው ሰላም የሚለው የመጨረሻ የሰው አክባሪ ነው ችግር ሲደርስ አንደኛ ተሰላፊ እሱ ነው ሀዘን ሲሆን ምን ሲሆን ደስታም ሲሆን ሰርክም ሲሆን በቃ በሶሻል ላይፍ ውስጥ ሃይሊ ኢንቮልቭድ የሆነ ነው አሜሪካን ሀገርም እዚህ ከዛ ውጭ ግን ሰው በቃ ብርሃኑ ማለት ያፈርስሻል ቀልዶቹ እንደው ያነሳልን ቀልዶቹ ብዙ ናቸው ከባድ ናቸው ብሬ ቋንቋዎች ይሄ አሁን ለምሳሌ አራዳ ቋንቋ አለ ታውቂዋለሽ አሁን ለምሳሌ አንቺን ለምሳሌ ስቱዲዮ ማይጠጥ ላይፕሰስ ዳይንሰስ ምናምን ቋንቋዎቹን በዛ ነው እንትን የሚለን የሚይዛቸው ከዛ በዛ ቋንቋ ሲያወራ ማለት ብዙዎቹ ፐብሊክ መቅረብ አይችሉም ግን ፋኒ ናቸው ቤቢ የሚያያይዘኝ ነገር ስላለ ነው እንጂ በጣም ፋኒ ናቸው በዛ ቋንቋ እና ክሬቲቭነቱ ወዲያው ነው የሚፈጥረው
እና ያኔኛ በቃ ጠረጴዛ ስር ነን እንዳው ጤናው 600 ገባ ተብሎ ስኳሩ እንዴ እሱማ ከስኳር ኮርፖሬሽን ጋር የሆነ ነገር ሰርቷል ይቀልዳ እሱ ነገሩ ግን ይበልጣል ወደ ሁለተኛ ጥያቄያችን ማን ነው ምንድነው የጠየቀ የቅርብ ጓደኛ ነው እስቲ እንመልከተው ጌታ ሰላም ዲጄ ፋት እንዴት ነው ወንድሜ ጥያቄዎች አሉ ላንተ ማቀርባቸው የመጀመሪያው ጥያቄ ሲኒማ ቤት በጣም ትተኛለህ እንደውም መኝታ ቤት ከምትተኛው ይልቅ ሲኒማ ቤት የምትተኛው ይበልጣል ካንተ ጋር በተወሰኑ ጊዜ በወሰድከኝና ባየዋቸው ሙቪዎች ውስጥ ብዙ ጊዜ ተኝተህ ባክ ጓደኛ እንቀስቅሰው ተብያለሁና አሁንም ያ ሀቢት አለ ወይ የሚለው ለመጠየቅ ነው ሌላው ደግሞ ፊልም ጨርሰህ ታውቃለህ ወይ ጨርሰህ የምታውቀው ፊልም አለ ወይ የሚለውን ጥያቄ ላቀርብልህ እፈልጋለሁ በጣም ሴንሲቲቭ ነህ ለእግዚአብሔር ነገር ለመንፈሳዊ ነገር በጣም ጥቂት የእግዚአብሔር ቃል ሲነገር ሲዘመር አልቃሽ ነህ በጣም እግዚአብሔርን ተወዳለህና ለዚህ ላለ ለእግዚአብሔር ፍቅር ምላሽ በምንድነው በቀሪ ህይወቴ የምሰጠው ብለህ ታስባለህ በነገራችን ላይ እንደ ዲጄ ፋትሶ የእግዚአብሔርን ቃል በቃሉ የሚያቅሰው አላውቅም በጣም ብዙ ቨርሶችን ብዙ ቃላቶችን በቃሉ በቁጥሩን ቨርሱን ምኑን በቃሉ የሚያዝ ክህሎት አለውና ለብዙዎች የማስተማር ነገር አለውና በዚህ አቅጣጫ ምን ታስባለህ ወደ መንፈሳዊ ነገር ውስጥ ገብተህ የማድረጉ ነገር አለ በረከት ተስፋዬ ነበር አስቆ ያስለቅሳል ይሄ በጣም ተንኮለኛ እንግዲህ በረከት የመጀመሪያ ጥያቄው ሲኒማ ቤት ትተኛለህ መኝታ ቤት ከምትተኛው ይልቅ ሁሉ ይላል ሲገልጸው ሲኒማ ቤት የምትተኛው ይበልጣል አለ ከምንድነው እስኪ ለኛም አሳውቀን እውነት ነው ባይዘው የእንቅልፍ ችግር የለብኝም በረከት መንፈሳዊ ሙዚቀኛ ነው እና በጣም ታለንት ነው ማለት ሙዚቃ የሚጫወታል ይዘምራልም ታለንት ነው ይጽፋል ምን ሁሉ ነገር ድሮ አንድ ቸርች እናገለግል ነበር ዩጎ ቸርች የሚባል እና ሁሉ ጊዜ እንትን ሙቪ ጋብዛቸው ነበር እናገለግልና ቅዳሜ የዩዝ ኳየር የዩዝ ኮንሰርት ምናምን ከዛ ጋብዛቸውና ራት እንበላና ከዛ ከሱ ጋር ምናምን እንገባለን እናመሻለን እና እድና ሞሉና እንገባለንና ሲኒማ አይፈረድብኝም ያው ጌታ ያውቃል ደክሞናል ሙሉ ቀን ደክሞኛል እና ለጥላለሁ አንዴ እንደውም የሚያሳቀኝ አቫታር የሚባለው መጥቶ በ3D መነጽር ነበር ለጥላዚ ከሰከሰኝ ህልሙ እንዴት ነበር በ3D ያለኝ ትዝ ይለኛል ብዙ ጊዜ ዩዥሊ ደክሞኝ ስለምገባ ከሱ ጋር ስለምተኛው ግን ምቾት ካገኘው የትም ቦታ ተኛለሁ እና እውነት ነው ፊልም ባይዘው አሁን ኔትፍሊክስ ላይ በሁለት ወይ በሶስት ነው የምጨርሰው ጨርሳት ታቅም ፊልም አንድ ተቆርጠብሽ አሜሪካን ሀገር ከዛ ይዛኝ ገባች አበደ ሲኒማ ቤት ያበደ በቃ ኤንድ የተባለ ባር ያለው ምናምን ሬስቶራንት ያለው ምናምን ሲኒማ ቤቱ ወንበሩ ምቾቱን ናት የመጨረሻ ከዛ ገና ፈርስት ዴት ይዛኝ ገብታ ነው ያኔ ጭስታ ነበር መኪናም የለኝም ከቤቴ ፒክ አርጋኝ ነው ምናምን እና በቃ እሷ እኔን ኢምፕሬስ አርጋኝ መጋበዟ ነው የፍቅር ጓደኛ ገና ጠበሳ ነው ገና ፈርስት ዴት ነው እሷ ናት እሺ ከብቼ እናቴ ወዲያው ሸዋ ስል ደግሞ በስሱ ሳባ አረጋለሁ አየር ያው ትለኛለች I'm sorry babe ምናምን ብዬ ተቆጥቼ እንደገና ደቂቃ ቆይፈጅም እንደገና ፊልሙ ራሱ ደግሞ የሚያዝግ ፊልም ከዛ ምናምን ሳቆራፋ you're embarrassing me ምናምን ትለኛለች ታበ ከዛ ላቆም ነው 6 ነው 7 ተኛው ከፋፈለጅና ቢሉ እና ይዛኝ I don't want to see you again ላገኛል ቤቴ ድሮፕ አርግቼ እንግዲሻል እና ምቾት ካለ ያው ልተኛ እችላለሁ እንደውም በረከት ምን አለ ከሪካርድ ውጪ 3 ደቂቃ ነው የሚፈጅበት ሲኒማ ቤት በቃ ከ3 ደቂቃ በኋላ የለም ማለና ተኝቶ ሲያንኮራፋ አረ ጓደኛን ባካችሁ ይያሉ እኔ ራሱ ማየት አልችልም አለ
ሲያጋንነው ነው ወይስ እውነታው ነው? አይ ባይ አቆራፋም እንደሱ እንደሚለው ግን ያው የጸጥታ አትሞስፌር ስለሆነ ያው ይሰማል እና እውነት ነው። ለእንቅልፍ ይወስደኛል፣ ይመቸኛል፣ ድልት ይለኛልና እና እንዳልኩሽ ነው። ቤትም ሆኜ ነገሩ ቤት ያለው መኝታ ቤት ነው ያለው ቲቪ ሶ አንድ ፊልም ለመጨረስ 2 ቀን 3 ቀን ይፈጃል። ጨርሳ አታውቅም ያለው እውነቱን እና ከባድ እንቅልፍ እንትን አለብኝ። ይመቸኛል፣ ይደላኛል እንቅልፍ። መልካም። ሁለተኛ ጥያቄ የነበረው ያው ስለ መንፈሳዊ ነገር ነው ያነሳልህና በተለይ ለመንፈሳዊ ነገር ቅርብ ነህ ይልሃል እና አለቀሳለ አልቃሻነ ለመንፈሳዊ ነገር ያለህ ነገር በጣም ቅርብ ነውና ይሄን ነገር ፍቅርህን በምንድነው መግለጽ የምትፈልገው ወደፊት ላይ ብለሃል? ወደፊት ሳይሆን በየቀኑ ማለት ክርስቲያን ነኝ። ለምሳሌ የሰውን ሃይማኖት አከብራለሁ። አንቺ ክርስቲያን ስለሆንሽ ሙስሊም ስለሆንሽ ወይም የሌላ ሃይማኖት ስለሆንሽ አለ እኔ ማምነው እኔ ክርስቲያን ነኝ። በክርስቲያንነቴ ምን ማድረግ አለብኝ በያስባል ማለት ለምሳሌ እግዚአብሔር ተዋስ ያስነሳኝ ምሮኝ ነው። በምህረት ነው የምንኖረው። አመቱ ራሱ የዓመተ ምህረት ነው አይደል? ስለዚህ በምህረት ውስጥ ነው የምንኖረው፣ በእግዚአብሔር ምህረት ውስጥ እንጂ የሰራነው ኃጢአት ወይም የሰራነው ጽድቅ አይደለም ያኖረን። ስለዚህ ያንን ሳውቅ ሰው ምራለሁ ማለት ነው። ለምሳሌ መንገድ ላይ ሰዎች ሲለምኑኝ ብር አልሰጥም፣ እየረዳኋቸው አይደለም። እንደውም እንትኑን አሁን ለምሳሌ ጩጮቹ ያሸታሉ፣ እንደውም እየጨመርኩላቸው ነው። ነገ ሄድና ግዛ እያልኩት ነው። ስለዚህ አልሰጥም። ያለ መስጠቴ ወይም ክርስቲያን ወይም ክፉ ምናምን አያደርገኝም፣ አይጠቅማቸውም። ግን ብረዳቸው አሁን ለምሳሌ በጣም ካሳዘኑኝ መኪና ቁሜ ሄጄ ምግብ ገዛለታለሁ። ያን መንገድ ነው ፎሎ ማድረግ። እዚሁ ጋር ከመንፈሳዊ ነገር ጋር ያያይዘውና በተለይ ዲጄ ፋትሱ ይላል የመጽሐፍ ቅዱስ ጥቅስን በመያዝ የሚያክለው የሚወዳደረው የለም፣ በቃሉ በጣም ጠንቅቆ ያውቃል እና ይሄን ነገርህን ወደ ትምህርት ወደ ሌላ ነገር የመቀየር ሐሳብ የለህም ወይ ብለዋል? 2008 አካባቢ ከጣሊያን ተመልሼ ምንም በቃ ላይፉ ኖርማል ሆነ። ብር አገኛለሁ ምናምን አይ ኒድ ኒው ቻሌንጅ ፈለገ ውስጤና ከዛ ወደ ቤተክርስቲያን ተመልሼ I want to learn ማወቅ ፈልጋለሁ የእግዚአብሔርን ሐሳብ ብዬ እርግፍ አድርጌ ተውኩት። እንደውም በኒውስ በምናምን ኢትዮፒካ ሊንክ ፍሮንት ፔጅ ላይ ዲጄው ስራ ቆመ፣ መንፈሳዊ ሆነ ምናምን ተብሎ ሁሉ አለኝ ቤቴ። ያን ጊዜ ገባሁኝ ይጎ ቸርች የሚባል እዛ ፎሎ ማድረግ ጀመርኩኝ። ስማር እዛ ያስተምሩናል፣ ግን ያው ቅዳሜና ማለት እሁድና ሮብ ነው ያለው ፕሮግራም። ከዛ ውጪ ዘለለም ማወቅ ፈለኩኝ ሞር ስለ እግዚአብሔር። ከዛ ቴዎሎጂ ገባሁኝ። ቴዎሎጂ ኮሌጅ አንድ ሞዶ አስተማሪ ያለ ዶክተር ማሙሻ ፈንታ የሚባል እሱ የሚያስተምርበት ትምህርት ቤት ነው ብዬ አፍሳድጄ ገባሁኝ። እኔ ባይዘው ክላስ ውስጥ እንዳለ ፓስተሮች ምናምን ዘማሪዎች ምናምን እኔ ብቻ ነኝ ከእንትን ባክግራውንድ የመጣሁት ከሙዚቃ ጭሰት ሶ በደንብ ተማርኩኝ። በተለይ የመጀመሪያውን 2 ዓመት ተማርኩኝ በደንብ በቃ ከነሱ ጋር ቻሌንጅ እየተደራረግን ታነሻቸው ጥያቄዎች አሉ። ያንን ጥያቄ ለመፈለግ እንግዲህ ያው ወደ ባይብሉ ኮንሽ ክርስቲያን ኮንሽ ወደ ባይብሉ ሙስሊም ኮንሽ ወደ ቁርአኑ ተጠግተሽ እግዚአብሔር ምን ይላል ሐሳቡ ለኔ ለቤተሰቦቼ ለዓለም ለጓደኞቼ ለወደፊት ኑሮዬ የሚለውን የእግዚአብሔርን ሐሳብ እንግዲህ የምታውቂ ባይብል ነው። ያው ባይብልን አጠናው ልሻለሁ 2 ዓመት። ስለዚህ እነዛን ጥቅሶች ሌሎች ነገሮችን የሚያዝ እንትኑ የመጣው ስነ መለኮት ስለተማርክ ነው። ይሄ ነው ብለን ማለት ነው። እሱ ነው። ሙዚቃንስ እንደው ምናልባት በዛ ቦታ ላይ ያሉ ሰዎች አያነሱልህም እንደው መጽሐፍ ቅዱስ የሚለውን ነገር አይደለም እያረክ ያለው ብለው? ኤግዛክትሊ ሙዚቃ ባይዘው ብዙ ቻሌንጅ የሚያስነሳ ጥያቄ ነው። ፐርስፔክቲቭ ነው። ግን እኔ በሁለት ቃል መልስልሽ እችላለሁ። ሙዚቃ ኃጢአት አይደለም ብዬ አስባለሁ። ግን ሙዚቃን ግን ኃጢአተኛ እናደርገዋለን። ሁሉ ጊዜ የምሰጣት ኤግዛምፕል አለ ሰዎች ሲጠይቁኝ ስለ ሙዚቃ ኃጢአትነት። እኔ አሁን የምሰራው ሙዚቃ ኃጢአት ነው ብዬ አምናለሁ። ዲጄ ሳረግ ማለት ነው። ማምነው ለምንድን ነው መሰለሽ? ለብዙ ነገሮች የተጋለጠ አትሞስፌር ላይ ነው ሙዚቃ ማጫወተው። ስለዚህ አጠቃቀሜ ሞር ወደ ኃጢአቱ ሊያጎላ ይችላል ብዬ አስባለሁ። ግን ኢንጀነራል ሙዚቃ ታዲያ ሁሉም ነገር እንደተጠቀምሽበት ነው። አንቺ ነሽ
መጥፎ የምታረጊው አንቺ ነሽ ጥሩ የምታረጊው ሙዚክም እንደዛው ነው ሙዚክ is amazing በጣም ብዙ ነው እንግዲህ የምንጨዋወተው ዲጄው እንቀጥላለን ክፍል አንድን እዚህ ጋር እንቋጭና በክፍል ሁለት ደግሞ መልሰን እንገናኛለን ለተመልካቾቻችን ኔክስት ዊክ ተጠብቁ ተመልካቾቻችን እንግዲህ የዛሬው ክፍል አንድ ዝግጅታችን ከዲጄ ፋትሱ ጋር የነበረው ቆይታችን ይህን ይመስል ነበር ዝግጅቱን በማሰናዳት ወደ እናንተ ሳደርስ የቆየው ትዝብት አሰፋ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነበር ሳምንት ደግሞ በክፍል ሁለት ቆይታ መልሰን እንገናኝ ይሆናል እስከ ሳምንት መልካም ሳምንት